አንድ ሰው መግባባት ሲችል አብሮ ከሚኖረው ሰው ጋራ ችግሮችን መፍታት ሲችል ያኔ ነው አብሮ መሆን፣ ያኔ ነው አብሮ መኖር። አረ አብርሽ እባክህ 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 ሩታ ምን እንደፈለገች ተረዳት። እስቲ ኦዲየንሶች የተረዱትን ያክል እንደ ሩቧን እንኳን ለመረዳት ሞክር። ወይም ደግሞ ቪዲዮ ከተለቀቀ በኋላ ልክ እንደኛ ቁጭ ብለህ ቪዲዮውን አዳምጠው። ለምን መረዳት የምትችለውን ነገር ነው አንተ ያልተረዳክ እየሆንክ ያለከውና ሁለታችሁ መሃል ዳግም መስማማት፣ ዳግም አዲስ ህይወት፣ ነገም አዲስ ቀን ነው እንዲመጣ መጀመሪያ አብርሃም ሩታ ካንተ የፈለገችውን ነገር ተረዳት ባክህ። እኛ እኮ ማለት ነው በጣም ደከምን በእናንተ ጉዳይ ላይ። የእናንተ መለያየት አንፈልግም። የአብርሃም ደግሞ በአብርሃም በኩል የሚመጣው ጥፋት ደግሞ ያናድደናል። በዚህ በኩል ደግሞ የሩታ መንገላታት አታሳዝንም? ዛሬ ሆዷ እኮ አታሳዝንም? ቤተሰብ የምሬን ነው እውነት በቃ ግልጥ እያለች መጣች የኔ እናት ማለት ነው። ሆዷ ያስታውቃል። በዚህ አጋጣሚ እርጉዝ አይደለችም የምትሉ ወገኖች ማለት ነው ክፉ አይን ያዝልሽ ሩትዬ። ምን እላለሁ እኔ ሌላ ቤተሰብዬ፣ ሰላማችሁ ብዙ ትርፍ ይበልልኝ በመላው ዓለም የምትገኙ ወገኖቼ። ይኸውልህ አብርሃም አንድ ነገር ማወቅ አለብክ። ሩታ ካንተ የፈለገችው ነገር ምንድነው? በማንኛውም ነገር ችግሮች ሲፈጠሩ መከታ የሚሆን አባወራ አብርሃም እንድትሆንላት ትፈልጋለች። አዲስ ሆነ እንድትቀረጽ ሳይሆን የጎደሉ ነገሮች ናቸው። በትዳር ውስጥ የጎደሉ ነገሮች ናቸው። እነዚህ የጎደሉት ነገሮች ደግሞ በአንተ በኩል መስተካከል አለባቸው። አንተ ከዚህ በኋላ እስካሁን ያለፈውም ነገር ጥፋት ነው። ከዚህ በኋላም ደግሞ ምንም አይነት መጥፎ ነገር በህይወታችን እንዳይመጣ ቢመጣም ደግሞ እኔ ሩታ ምንድን ነው የምትፈልገው የሚለውን ጠንቅቄ ተረድቼ ከዚህ በኋላ ነገሮችን ፊክስ ለማድረግ ዝግጁ ነኝ ብለህ ነው መምጣት ያለብህ እንጂ ትመለሻለሽ አትመለሽም፣ ትጸጸቻለሽ ምናምን ቶሎ ወደ ውሳኔ በቃ አንተ አሁን የምትፈልገው ቶሎ ውሳኔ ለመግባት። አብርሽ ህይወት እኮ እንደዛ አይደለም። ተው ወንድማችን፣ ምን ሆነክ ነው? ምን ነክቶብን ነው? ግን የድሮ አብርሃም ግን እኔ ናፈቀኝ። የምሬን ነው ቤተሰብ ማለት ነው። አብርሽ ግን ማለት ነው በጣም ብዙ መልካም ነገሮችክ እንደዛ ጎልተው እንዳልወጡ እንዴት ነው አንተና ሚስት መካከል ያለውን ትልቅ ችግር አይተከው ተረድተከው ጥበበኛ መሆን ያቃተክ? አሁን እኮ ምንም አልፈለገችም እችልሽ ካንተ። እውነት ግን እኛ የተረዳነው እንዴት ነው አብርሃም መረዳት ያቃተው? ቤተሰብ እኔ በጣም ግራ ገብቶኛል። አሁን ቅድም ሩታ ስትናገር የነበሩት ነገሮች በጠቅላላ አሳማኝ ናቸው። እሱም ደግሞ እሺ እንረዳውን በልና የመጣበት መንገድ ነገሮችን የተቀበለበት መንገድ ትክክል መስሎት አደረገ እንበል። እሺ ስህተት ሆኖ ደግሞ ተገኘ ያ ነገር እና አሁን ላይ እነዛ ነገሮችን አንተ መጀመሪያ አዋምኛለሁ እንዲህ ማድረግ አልነበረብኝም ማለት ነው የሚቀድመው ወይስ ክርክር ፈጥሮ ትመለሻለሽ አትመለሽም? ሁሌም እኮ አብርሃም ሩታና አንተ መካከል ችግር ሲፈጠር ትመለሻለሽ አትመለሽም፣ ይጸጽትሻል የሚሉ ነገሮች ታበዛለ። እንዲህ አይደለም ትዳር ቆሞ በእግሩ የሚሄደው። አሁንም እኮ ለጊዜው ሩታ ትምጣ ዝም ብሎ በድኗን ነው እንደፈለግከው አንተ። እቺ ልጅ እኮ ማለት ነው ነፍስ የሚዘራ ህይወትን ነው መኖር ያለባት። አንተም እንደዛው በአንድ ቤት ውስጥ ባልና ሚስት ተረራርተው ተግባብተው ካልኖሩ ህይወት አይደለም ያ። እዚህ ጋር ደግሞ ከምንም ነገር በላይ ሁለቱ መናበብ መቻል አለባቸው። ሚስት የምትፈልገውን ባል ማወቅ አለበት፣ ባል ሚስት ምን እንደምትፈልግ ማወቅ አለበት። ተረድተኛል? ስለዚህ አብርሽ እየሄድክበት ያለው መንገድ እሺ ከስህተት ለመመለስ ዝግጁ ከሆንክ ደስ ነው የሚለው። ግን ደግሞ ሩታ ነገሮች ተደጋጋሚ ሆኖ በህይወቷ ስላለፉ ስላሰለቻት አሁን ላይ ደስተኛ አይደለችም። ያን ነገር ማስተካከል የምትችለው ደግሞ አንተ እጅ ነው ያለው። እንትና አንዲ ቪዲዮ ሰርታ ለቀቀች፣ እንትናን ሰማሻት አይደል? አሁን ዛሬ ማነች ነፃነትን ስትናገርበት የነበረው መንገድ ትንሽ ጠበቅ ያለ ነው ከሌላው ጊዜ ባለፈ። ለማጭበርበር ምናምን ብለ ተጨናሃት መታለምን እሷ ውሳኔ ውስጥ እንደገባች ስታቅ። በፊት ግን አብርሽ ስትለማመጣት ነበረ። ትክክል ያልሆነው ያ ነው። ሩታም እያለች ያለችው እኮ እሷ ሚስት እስከሆነች ድረስ የድሮ ኤክስክ መታ አንተ እንድትለማመጣት ማድረግ አልነበረባትም። ትክክል ናት ሩታ። አሁን እኮ ኦዲየንሱ ተቸኝ እኔ እየተወቀስኩ የምትለው የኦዲየንስ ወቀሳ አያሳስብ አብርሽ። አንተ ማንም ኦዲየንስ አብርሽ ጥሩ ነገር ቢሰራ ከመሬት ተነስቶ አብርሽን አይወቅስም። እውነት ለመናገር አብርሃም ጥሩ ነገር ባረክ ቁጥር በጣም መልካም ነገሮችን ባየን ቁጥር አንተን ነበረ መወገን የነበረብን ብናይ ኖሮ ማለት ነው። ሩታ ብታጠፋ እሷን ነበር የምንወቅሰው። አሁን እኮ ግልጽ እኮ እያየን ነው። እስቲ ቪዲዮን ቁጭ በልና ከኛ እኩል ተመልከተው። አንተና ሩታ ስትመላለሱ የነበረውን ከዚህ በፊት ነፂና አንተ የሆናችሁትን ሁኔታ
በጣም አስደንግጦናል የተለቀቁት ቪዲዮዎች በፊት ላይ ማለት በዚህ ልክ ተለሳልሰክ ህይወት ውስጥ የሚመጡትን ህይወታችሁን ሊያበላሹ የሚመጡትን ነገሮች አሜን ብለህ መቀበል ወይም ደግሞ ለነዛ ትኩረት መስጠት የለብህም። በቃ አንተ ኦልሬዲ ባለትዳርና አብርሃም እና ደግሞ ለውሳኔ አትቸኩል እንዴ። ታገስኩኝ መረረኝ አትፍጠን። ሩታም እኮ ታግሳለች አይደለ እንዴ 1 አመት። ይሄ ሁሉ ነገር እየነገረችክ ነው። አመት ቀላል አይደለም አብርሽ። አንተ የስራ ሰው ነህ፣ በጣም የስራው ሰው ነህ፣ ጎበዝ ነህ፣ ህይወትን ቶሎ መቀየር የምትችል ፈጣን፣ በስራው የማይደራደር ልጅ ነህ። በቃ በዚህ 100% እናምንብሃለን። ግን ደግሞ ወሳኙ ነገር ትዳር ነው። ሚስትን የመሰለች ነገር አብራክ ሁሉን ነገር እንድታፈራ ህይወትክ ውስጥ ተጽዕኖ የፈጠረች ሴትን ሚስት አርገካት ትዳር አጋሪ ትሆናለች ብላ አድርገካት ሩታን ይሄን ያህል ጊዜ ካንተ ህይወት ውስጥ ካስቀጠልካት ሩታ የማትወደውን ነገር ወቅ ደግሞ ትዳር ውስጥም ችግር የሚፈጥርብህን በሽታ ለይተክ ወቀው። ያኔ አብርሽ መነኝ ማለት ነው በእናንተ ውስጥ ታምር ሊሰራ የሆነ አካል ቢመጣ እንኳን ያኔ መንገዱ የተዘጋበት ነው የሚሆነው። አሁን አንተ ጋር ያለውን ክፍተት ብቻ ይኸው ግድ የለም ኦዲየንስ ሞቀሰክ፣ እኛም ደግሞ ዩቲዩበሮችም ሀሳብ ሰጠንብክ ላንተው ነው። በነገራችን ላይ አብርሃም ህይወት የምትኖረው አንተ ነህ። ተለያዩ ተጣሉ የሚሉት ጠላቶች ሊሆኑ ይችላሉ። ግን አብርሽ ይሄ ነገር ትክክል አይደለም፣ ተመለስ፣ በቃ እያጠፋክ ነው፣ ልጅቷ ላይ እንዲህ አይነት ነገር እያደረክ ነው፣ እያየን ያለ ነው ይሄ ነው ስንልክ እኛን እንደ ስህተት ማየት የለብክም። እስቲ ቆይ ኦዲየንስ የሚለው ነገር ምንድን ነው? እኔስ ደግሞ ያልታየኝ ነገር ምንድን ነው? እንዴት ነው እኔ መልካም አባወራ ለቤት የመሆን መቻል የምችለው ብለህ ይኸው በቃ ያኔ መንገዱ ሁሉ ይስተካከላል። ከዛ ባለፈ ደግሞ ዛሬ ከኋላችሁ መታ ከባድ ስትሰራ የነበረችው ነፂ አሁን ላይ ህይወቷ በመንፈሳዊ ህይወት እንጂ በማንም ሊስተካከል እንደማይችል ስላመነች ወደ ገዳም ሄዳለች ለጥቂት ቀናት። ዛሬ ለነፃነት እውነቴን ነው የምለው በጣም ደስ ብሎኛል። በቃ እኔ ወደ መልካም መንገድ የሚሄዱ ሰዎችን ደስ ነው የሚለኝ። ከጥፋታቸው ለመታረም የሚዘጋጁ ሰዎች ደስ ይሉኛል። ባይዘዌ ቤተሰብ ስለ ነፃነት ነገ ቪዲዮ መለቀላችሁ ይሆናል። ኦልሬዲ ቀድሜ ተመልክቼዋለሁ የሷን ቪዲዮ። ግን ዛሬ በነሩታ ላይ ሀሳብ መስጠት ብቻ ስላለብኝ ነው ሀሳብ የምሰጠው። ነገ በነፂ ጉዳይ የምለቀው ብዙዎችንም ደግሞ ያልተረዱት ነገር ስላለ እለቅላችኋለሁ። ነገ ጠብቁኝ። በዛሬው ግን ጉዳይ ላይ በነሩታ ላይ ማተኮር ነው የምፈልገው እና አብርሽ ሩታ ምንም አልፈለገችም ካንተ። በቃ የምትፈልገው እሷ ሰላማዊ ህይወት፣ ቤቱን ደግሞ ስትራርጎ የሚይዝ ጀግና አባወራ እንድትሆንላት ብቻ ነው። ባትወድቅ እኮ ይሄን ያክል ካንተ እንዲህ አይነት ነገር አትፈልግም። ምን ቸገረኝ ብላ ዘና ፈታ ያለች ወጣ ብላ እንደፈለገች ፈታ ብላ ያንተን ጉዳይ ትውት አርጋ መኖር ትችላለች፣ በአንድም ቤት ቢሆን። ግን በአንድ ጣራ ብቻ ዝም ብሎ መኖር ይሄ ከመልካም አይደለም። ማለት ከተጋቡት እንደዚህ ሆነው ከሚኖሩ ባልና ሚስቶች ይልቅ ያልተጋቡ ትዳር የሌላቸው ላጤዎች ይሻላሉ። ለምን? በአንድ ቤት ውስጥ ሁለት የማይስማማ ሀሳብ ካለ ችግር ነው። መደናቆርም ነው፣ በሽታም ነው፣ ችግርም ነው። ሩታ ደግሞ በዚህ ሰዓት ገለል ማለቷን አንተ በክፋት እንዳታየው። የሄደችበት ቦታ በእርግጠኝነት ካንተ ቤተሰብ ውጭ አይሆንም። አዲስ አበባ ውስጥ አይደል ያለችው? በቃ ካንተ ቤተሰብ ውጭ አይሆንም። እኔ እንደዛ ነው የጠረጠርኩት። ሩታን ክፉ ቦታ እንዳታስባት። ባይዘዌ አብርሽ ሩታ በጣም ታማኝ፣ እውነቴን ነው። ይህን ያክል ነው እኛ እየተረዳናት ያለ ነው። ታማኝ ናት። በቃ ሚዲያው ላይ እኔ ከአንድ ጊዜ ውጪ ስተት አላየንም። እሱም ስተትም ደግሞ እሷ ከቨር ስታደርግ ነበር፣ ስትመልስ ነበረ። በዳኒ በኩል የመጣባት ታስታውሳላችሁ አይደለ? አንድ ያየነው ያንን ነው። እሱም ደግሞ እሷ ስትመልስ ነበረ እየመከተች። ጎረምሳ እንኳን በዛ ልክ አይመክትም። ዳኒ ስትከላከልበት የነበረው መንገድ ያኔ ትዳሯ እንድትታደግ ሆናለች። አሁን ላይ አብርሽ የሚያስፈልገው በአንተ በኩል እንደ ሩታ ጠንካራ መሆን አለብክ። ሜቢ የእድሜም ጉዳይ ይሆናል። አንዳንድ ጊዜ 20 30 40 ስትደርሱ ምን 20 ውስጥ አልፋችኋል። ግን 30 40 ዓመት እስክትደርሱ ድረስ መጠበቅ የለባችሁም ለመብሰል ማለት ነው። ከህይወት ልምድ መማር ትችላላችሁ። ከልምድ ማለት ነው። ቤታችሁን ጎጆአችሁን ከመልካም ነገሮች ከመልካም ባለትዳሮች እያያችሁ እንደ እድሜ ላይ ኢንተርኔት እኮ በትዳር ውስጥ የሚያስፈልጉ ነገሮች ምን ናቸው? ባል ከሚስት፣ ሚስት ከባሏ እዚሁ ሰርች እያደረጋችሁ ራሳችሁ በራሳችሁ ላይ ሳይንስ መስራት ትችላላችሁ። ቤተሰብ ልክ ነኝ አይደል? አንዳንዴ እኮ ኢንተርኔቶችም ማለት ነው ለህይወታችን መሳካትም ዋና ቁልፍ ናቸው። በጣም በጎ ነገሮችን እስከፈለግናቸው ስላሉ ማለት ነው። ስለዚህ አብርሽ አሁንም ዛሬም ነገም እኛ ወንድማችን ነህ፣ ጥላቻ የለብንም ላንተ፣ ተረዳን። እኔ አሁን ላይ ማለት ነው በጣም
የምትሰሩት ቪዲዮ ላይ ስህተት የምትሰሩ ልጆችን ተናደን ስንናገር ጥላቻም ይመስላችሁ እንዳላችሁ እየተረዳ ያለው ከአንድም ሁለት ቤት እና እኔ በዚህ ጉዳይ ላይ አስረግጬ የምናገረው የኔ የመሰለኝን ትክክል ያልሰራው ወገን ላይ ብቻ ለምን ብዬ ነው የምከራከረው። ያ ሰው ከሄደበት እንዲመለስ ከስተቱ እንጂ ሩታ ብታጠፋ ዝም የሚላት አለ? አንድ ሰሞን ሲወቅጣት አልነበር? ዩቲዩብ ላይ ያለ ሁላ ሩታ አንድ ሰሞን ሚዲያ ላይ ስትሰደብ አልነበር? አብርሽ ትዝ ይልሃል? እንዴት ይረሳል ያ ጊዜ? ሰው ባየው ልክ ነው እና ኦዲየንስ ላይ አትጨነቅ። አንተ ስሜ ጠፋ ብለህ አትጨነቅ። ግድ የለም በአንድ ቀን አንተ ታምር መስራት ትችላለህ። አብርሽ እመነኝ። ሩትዬን የመሰለች ሚስት አታመልጥ። እውነቴን ነው። ሴት ልጅ ከቆረጠች ደግሞ ከባድ ነው። እውነት ከባድ ነው አብርሽ፣ በጣም ከባድ ነው። ሴት ልጅ ከቆረጠች ምን ያክል ብትወደው ብታፈቅረው ዞራ በእንጨት እንዲያታገላበጥም የጠላሽ ጊዜ በቃ ከጠላሽ ሴት ልጅ ያን ሰው ምን ሆኜ ነው ከዚህ ሰው ጋር ሁላ የኖርኩት ብላ እስክታስብ የምትደርስበት ጊዜ አለ የሆነ ሰዓት ላይ ሲያበቃ። ስለዚህ የሩታም ልብ እየሻከረብህ እንዳይሄድ አብርሽ ከሷ ጋር ትከራከር። ማድረግ ያለብህ ነገ ሰጠውሽ ከነገ ወዲያ ሰጠውሽ ቀናት ሳይሆን ማለት ያለብህ እስቲ ቆይ እኔ ጋር ምንድነው ያለው፣ እስቲ ወደፊት ምንድነው ማድረግ ያለብኝ በል እስቲ። ግድ የለም እነዚህ ነገሮች ናቸው ለአንተ ቀጥተኛ መንገድ የሚሆኑልህና ህይወትን የሚያቃኑልህ። ከዛ ያንተን ስህተት የመሰለህንም ነገር አይተህ ታስተካክላለህ። ከዛ ሩታም ደግሞ የምትፈልገው ነገር እኮ ይሄን ያህል ምንም እኮ ከባድ ነገር አይደለም ከአብርሽ። እውነት ቤተሰብ ከባድ ነገር ነው እንዴ? አይደለም። ከዚህ ፊት አንዲት ሴት መጣች፣ ቤታችሁን ስትበጣብጥ ቆይታ ሄደች። እሷን ስትቀበለበት የነበረውን መንገድ በጣም ሮንግ ወይ ነበር አብርሽ። እሺ እንዴት አድርገን ልክ ነክ እንበልክ? ይሄ ኃጢአት አይሆንም? እውነቴን ነው። ህሊናችንስ አይወቅሰንም? አሁንም ደግሞ ነፃነት ስትመጣ የተቀበልካት አቀባበል፣ ያደረክላት ትሪት እንደ ሰው አመናጭቃ ስደባት ብለን ሳይሆን እንዴት ማለት ገደብ አለው። ሩትዬ እንደተናገረችው የባልነት ገደብ፣ ያነጋገር ገደብ፣ ስነስርዓት፣ ያካሄድ ሁሉም ቦታ አለው። ለተራ ጓደኛችሁ የምታሳዩት ፍቅርና ለፍቅረኛችሁ የምታሳዩት ፍቅር አንድ ነው እንደ ቤተሰብ አይደለም። ሁሉም መስመር መንገድ አለው። ስለዚህ መስተካከል የሚችሉ ነገሮችን አንተ የዋህነትም አለብህ በአንድ ጎን አብርሽ። ሞኝ አትሁን። ዛሬ ትዳርን አበላሽቶ የሄደ ሰው ነገ ያንተን ትዳር መጥቶ ያቃናል። ነፂ አሁን ወደ መልካም መንገድ ሄዳለች። በነገራችን ላይ እኔ በሄደችበት መንገድ ዛሬ በጣም ተደስቻለሁ። አዎ መንፈሳዊ ነገር ህይወትን ያቃናል። በዚህ አጋጣሚ ያው ነግራችኋለሁ በድጋሚ ስለ ነፂ ነገ ነው ቪዲዮ ይዤላችሁ መጣው። በዚህ አጋጣሚ ሩታና አብርሽ እንደው ነገሮች ፊክስ መሆናቸው አይቀርም። እግዚአብሔር ያስማማችሁ፣ እርቅ ይውረድ በመሃላችሁ። ብትረዳት ከምንም በላይ ደስታ የሚሆነው አብርሽን ነው። በቃ ሩታን ተረዳት። ሌላ ነገር አልፈለገችም ካንተ። ሩታ ምንም ይወጣላት ሚስት አይደለችም። ምንም ይሄ ጊዜ ሳይረፍድብ ቀናቶች አታርዝም። ሩታ በዚህ ሰዓት ያንተ ነገር ያስፈልጋታል። እስቲ ተመልከታት። ዛሬ ራሱ እንደው እንዲህ ስታያት እርግዝናዋ እየታየ ነው፣ እየተገለጠ እየመጣ ነውና ምንም ድንጋጤ ውስጥ አልጫረብህም? አንተ እኮ በዚህ ሰዓት ዝቅ ብለህ ሆዷን በጆሮ ከምታዳምጥበት ሰዓት ፍቅር የምትሰጣት ቺን ታይሚንግ እኮ እሷ መርሳት የሌለባት የመጀመሪያ የህይወቷ ቁልፍ መንገድ ነው። የመጀመሪያ እርግዝና። ተው አብርሽ ተው፣ ግድ የለህም ዝቅ በል። ዛሬ ማትቸኩል፣ አትፍጠን። ያልከው ነገር ነበረ ከዚህ በኋላ በሌላ ነገር ይዤላችሁ በመጣ ምናምን። አብርሽ ይሄ አይደለም ለአንተ ወሳኙ። ተው አንተ ሌላም ነገር ያጓጓሃል እንዴ? አሁን መጀመሪያ ሊያጓጓህ የሚገባው ሩታና ልጇ ናቸው። ትዳርክ ነው ሊያጓጓህ የሚችለው እንዴ? ስለ በኋላ ታስባለህ እንዴ? ከዚህ በኋላ እንደፈለኩኝ ቢመጣ ይሄ ጉርምስና እድሜ ይባላል፣ ያለ ማስተዋል እድሜ ይባላል። እኛ እንደዚህ ከነገርንክ አንተ ሚዲያ ላይ ይሄ ሁሉ ነጋሪ፣ ይሄ ሁሉ ተው የሚል ወዳጅ ካለው አብርሽ አንተ ለመስተካከል ቀንም መፍጀት አልነበረብህም። ስለዚህ እቺ ጊዜ ወርቅ ጊዜ ናት። ልልህ የምፈልገው እኔ እንደ አንዲት ዩቲዩበር እህትህ ልልህ የምፈልገው አብርሽ ጊዜህን አታቃጥል። ሩታ በዚህ ሰዓት እጅ መዳፍ ውስጥ መሆን ያለባት ሴት ናት። ግድ የለም እንቁ ነገር ነው ይዛልህ ያለችው ለአንተ፣ እንቁ፣ ወርቅ፣ ዳይመንድ ከዛም በላይ ይሄ ጊዜ ይሄ ታይሚንግ አንተና እሷ በፍቅር የምታሳልፉበት፣ በጣም እሷን ትሪት የምታረግበት፣ ቤት የምትናፍቅበት፣ ልጅህን የምትንከባከብበት በሆዷ ውስጥ እያለ ነው ጽንሱን አንተ መከታተልና ትሪት ማድረግ ያለብህ። አሁን የተዘራ ነው በኋላ ሲጣጨድ የሚያምረው። ስለዚህ ንቃ ወንድማችን ንቃ። እስቲ እንደው በተቻለን አቅም ፍቅር ሆነን ለመምከር እንሞክር። አንዳንዴ አግሬሲቭ ሆነን ስንመጣ ያዘኑብንም እህት ወንድሞች አሉ። እኛ ወደን አይደለም ከሚለቀቅልን ቪዲዮ አንጻር ነው።
እንዴ አሁን እኮ የሁሉ ነገር አብርሽ ላይ እየደረሰም ቢሆን ወገኖቼ እግዚአብሔር በሚያውቀው ለምን አብርሽ እንዲደረጋል ብዬ እኔ ከመጮህ ወደ ኋላ አልልም። እኔ ትክክል በመሰለኝ በተጎዳ ወገን በኩል ነው መቆም ሁሌም የሚመቸኝ። ለማስመሰል አልቆምም፣ ለማስመሰል ደግሞ አልደግፍም፣ ለማስመሰልም ደግሞ የትም አልሄድም። ትክክል የመሰለኝን ነገር ይሄ ነው ማለት የምወደው። ከዛ ባለፈ ደግሞ ሰው ከስህተቱ ሲታረም መቀበል ይልመድብን ለሁላችንም። ያ ሰው በመልካም መንገድ እየመጣ ከመሰለን ጎሽ በርታ፣ እስቲ እንደዚህ አይነትም ነገር ይልመድብን። ሁል ጊዜ ያ ሰው ከበፊት ታሪኩን እያነሳን አንውቀስ። ወደ መልካም መንገድ እየሄደ ከሆነ ያ ሰው ከተስተካከለ ከዛ በላይ አስተዋይ ሰው የለም ለኔ። ማንም ሰው እዚህ ምድር ላይ ይሳሳታል ወገኖቼ፣ ግን ከስህተቱ ተመልሶ ያደረገው ነገር ስህተት መሆኑን አውቆ አርሞ የሚመጣ ሰው ያ ሂሮ ነው ለኔ። ሂሮ ነው የሚባለው፣ እንቁ ነው ለኔ። እውነቴን ነው ቤተሰብዬ። ስለዚህ አብርሽ ጊዜያቶችን ተጠቀምበት። ሩታን ዛሬ ትመጫለሽ አትመጭም ብሎ ማስፈራራቱ አይጠቅምም። አንተ ለነገ ህይወት አስብ። በቃ መልካም ህይወትን ለመኖር ከሩታ ጋር አስብ። በፍቅር ለመኖር አስብ። ጥሩ አባወራ ሁን። ደስ የሚል አባወራ፣ ደስ የሚል ባል ሁንን። እኛ እንዲያውም ሩታ ካረገዘች በኋላ እግዚአብሔርን ቤተሰብ በጣም ገራሚ ቪዲዮዎች እየጠበቅኩ ነበረ። በቃ በቤት ውስጥ ያለ ላይፋቸው አብርሽ የሚያደርጋቸው አንዳንድ ነገሮች፣ በሩታ ላይ ያሉ ነገሮች ምናምን አይናፍቅም እንዲህ አይነት ነገር ማየት። እኛ ትዳር የለንም በነገራችን ላይ በእንዲህ አይነት ህይወት ውስጥ እስካሁን አልገባንም እግዚአብሔር ስላልፈቀደ እና ከእናንተ ግን እንዲህ አይነት ነገር ብናይ ደስ ይለናል። ደስ የሚል ነገር ደስ ይላል ሲጀመር። ስለዚህ አብርሽ ንቃ። አሁንም ዛሬም ነገም የምልህ ውሳኔ ላይ አትቸኩል። ሩታም ወዳ አይደለም አሁንም ገንጠል ማለት የፈለገችው ነገሮችን አንተን መረዳት መቻል አለብህ በቃ። እንደገና ደግሞ አቤላ ወዶ አይደለም ነገሮች አስገድደውት ነው እንጂ አንተና እሷን ትዳር ለማለያየት ሌላ አላማ ኖሮት አይደለም። አቤላንም ይሄን ያህል አትውቀሰው። ምን ያህል ለእናንተ መስዋዕትነት የሚከፍል ወንድምክ መሆንን አትርሳ። ሁሌ የደገፈክ ወዳጅ እንዳይመስል አብርሽ። ሞኛቱን ስተትንም የሚነግርክን ሰው ማመንና መስማት አለብን። ስለዚህ ቤተሰብዬ እንግዲህ ሩታም የተናገረችው ተናግራ ተመልሳ ሄዳለች። እሱም በዚህ 2 ቀናቶች ውስጥ መልስ መስጠት አለብሽ፣ ነገሮች ማስተካከል አለብን እያላት ነው። በሌላም በኩል ስለ ነፃነት ነግሬያችኋለሁ። በራሷ መንገድ እየሄደች ነው፣ ጥሩ ደስ በሚል መንገድ። እንዲህ ጥሩ የሚስተካከሉ ልጆች ከዚህ በኋላ አትውቀሱ። ከዚህ በኋላ ሩታና አብርሽ ህይወት ውስጥ ነፂ ከመጣች ነው እንጂ ልንወቅሳት የሚገባው አሁን በሄደችበት መንገድ እሰይ እግዚአብሔር ይርዳሽ ነው ማለት ያለብን። ስለሷ ነገ መጣበታለሁ ቤተሰብዬ። ፈጣሪ የተጣሉትን ያስታርቅልን፣ ልቦና ያጡትን ልቦና ይስጥልን፣ ፍቅራችንን ያብዛልን። ስለነበረን ቆይታ ክብረት ይስጥልኝ። ሁሌም እንደምለው ፍቅር ያሸንፋል። እወዳችኋለሁ። ባይ ባይ።